ሰላም የኔ ወዶች እንዴት ናችሁ? ፍቅርዬና ቡርካ ዱባይ ገቡ እና ታዲያ ማን ሰክሶ ማን ይቀራል? ለማንኛውም ዱባይ ሄደዋል ማለት ነው። ሊሄዱ ነው። ሄደዋል ሳይሆን ሊሄዱ ነው። ተረጋጊ። ስሜ ምን አስቸኮለሽ? በእንቺ መቼ ነው የሚሄዱ? እንዴት? ለምን ካላችሁ ተረጋጉና ተቀመጡ። በሌላ በኩል ደግሞ አላዛር ሄሉን ለማብሸቅ የሚሆን ለምን የሚሆን ትንሱን የራሷን ጓደኛ የሰፈሯ ልጅ እንደዚህ እቅፍ አድርጎ የት ላይ ነው ያቀፍካት ወዳጄ? እረ ዝቅ በል እንዴ! እቹ የት ላይ ነው ያለ? እናንተ አላዛር እዩልኝ ትንሱን እንዴት እንዳቀፋት። ኦ ማይ ጋድ! ይሄ ሴት ቤድ ሴት ይተካል ይመስላል ነገሩ። እሷም ሽብላ የሆነ ምርጥዬ ልጅ ይዛ መታለች። እና ህይወት እንዲናት እንግዲህ ህይወት እንዲናት ይውላችሁ እንዲናት። በቃ አብሮኝ ይኖራል ምናምን ያላችሁ ሰው የሆነ ቀን ቅይር ይልባችኋል። ለማንኛው እንዴናች የኔ ማረች የኔ ወደች የኔ ፍቅር ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም አሾይና ነው። እናንተ ጋርም ሰላም እንደሆነ ባለሙሉ ተስፋ ነኝ። እሺ ዛሬ እንግዲህ አዲስ የሳክስ ቪዲዮ ይዤ መጥቻለሁ። ለማንኛውም ማን ሰክሰው ማን ይቀራል? ለማንኛውም ማለት ነው ፍቅርዬ ትናንት ጠፍታ ነበረ። አይዋ ዛሬ ትመጣለች። ከቡርካ ጋር ነው ትመጣ። ዛሬ እስከ ዛሬ ቡርካ በሰላም ከሰነበተ ፏድ ምንድነው ባለው ባለፈው በጋርድ አብረሽ ሊያስደበድበው ነበር። በነገራችን ላይ ፏድ እኮ እንቦቀቅላ ነው፣ ህፃን እኮ ነው፣ የምር ገና ህፃን ልጅ እኮ ነው። ባለፈው አብረሽ ማለት ነው የታችኛው መንደር ይዞል ምዝምዝምዝ ቤቱ ሄዶ በዛኛው ቪዲዮ የሳቀ ሰው የለም። እንደው ታች ገብቶ እኮ ነው ያልመ በእውነት ወዲያው ፍርጥ ነው ያለፈው። ሳቅ ፈልጌ አይደለም። እና ህፃን ነው የምር አብረሽ ልምዝምዝ አድርጎ ከዛ በኋላ በቃ አላስተረፈውም የምር። እና ከዛ በኋላ ፏድ ደግሞ በጋርድ አብረሽን አስደበድባለሁ ብሎ ያዙኝ ልቀቁኝ ብሎ ነበር። እና እንግዲህ ዛሬም ያን ነገር ቡርካ ላይ ከሞከርክ ያልቅላል። እንደ አብረሽ ዝም ብሎ የሚያለቀስ እንዳይመስል አንገቱን ደፍቶ፣ ይሄማ በጣም ለኛ ነው። እና ለማንኛውም ፍቅርዬና ፏድ ዱባይ ይሄዳሉ። አይዋ ዱባይ ይሄዳሉ እንዴ! ምን ሆናቸዋል? ማን ሄዶ ማን ይቀራል? ደመቁ እኮ ገና ዱባይ ልንሄድ ነው ብላ እሱማ ታረቀ ብልጥ ነው ከሚስቱ። አንቺ ምንድን ነው ያንቺ ትዳር ፈረሰ የልበ ቢሲቱ። እሳይ እሳይ እሳይ! አቤት ታራቱንማ ታረታሽ ሞተሻል። እና ሊሄር ነው ብላ እየሳከሰቻት ነበረ። ስለዚህ ከሷ በፊት እንዲሁም እሷን ቡርካን ይዟት የሚሄድ ገባችሁ? እሱ ይዟት ይሄዳል። ለምን አትሉም እንዴ? ይሄ ልጅ እኮ ፍቅር ጋር የሚሰራው ልጅ እኮ ለፍቅር እኮ ይሄ ልጅ በጣም ብዙ ጥቅም አለው። ገባችኋ? ከፏድ ይልቅ ይሄ ይጠቅማታል። ምክንያቱም ፊልም በጣም ይሰራል፣ ፊልም ይሰራል። እሷ እንደምታውቁት የቴሌቪዥን ሾው ማቅረብ ትፈልጋለች፣ ፍቅርዬ ማለት ነው። ስለዚህ ይሄ ልጅ ደግሞ ወደ ፊልም ሊወስዳት ይችላል። የፊልም ኢንዱስትሪው ላይ ትቀላቀላለች ማለት ነው። ኦ ማይ ጋድ! ዛሬ ደግሞ ምን ነው የሚያናግረኝ? የተመረጡ ቃላቶችን ማውራት ጀምሬያለሁ። የፊልም ኢንዱስትሪ አልኩ እኮ ገባችሁ? ይሄ ምንድነው? ባለሙያዎች የሚያወሩት ነው። እና ፊልሙ ላይ ትቀላቀላለች። የምር ይሄዳሉ። የሚሄዱት ደግሞ ለፊልም ቀረጻ ነው። እያንዳንድሽ ሊጋጋጡ ምናምን እንዳይመስላችሁ። ፍቅር ማለት ነው ለማይሆን ነገር ለብልጭልጭ ነገር ገንዘብ እንደማታጠፋ ታውቃላችሁ። እነንትና 100 ሺህ ሲገቡ 10 ሺህ 20 ሺህ ምናምን ሲገቡ ሁሉ ኬክ ምናምን እየቆረሱ ሰው ሰብስበው አንዴ እንትን ምናምን ገንዘባቸውን የሚያጠፉት። እሷ ደግሞ ጎበዝ ናት። አሁን 100 ሺህ ነው 150 አለፈች፣ ግን አላከበረችም። እኔ ግን ለምን እንዳልተከበረ ሁሌም ጥያቄ ምልክት ነው የሚሆንብኝ። በነገራችን ላይ ለምለምና እናቷ እናከብራለን ብለው አንዷ ድፎ ዳቦ አንዷ ኬክ ብለው በዛው ላሽ ሙጭልፍ አድርገው ትቀሩና ሁሌም እጠይቃለሁ። ቢሆንም ግን ፍቅርዬ ፊልም ቀረጻ ፊልም ከልጁ ጋር ትሰራለች ታያላችሁ። ወይም ደግሞ የሙዚቃ ሞዴል ሆና ሞዴል እኮ ናት ፍቅር፣ በጣም ሞዴል ናት። እና ብዙ ሰዎች እንትን እያላችሁ ነበረ፣ ዱባይ እያላችሁ ነበር። ስለዚህ የሚያደርግ ሰው አያወራም። ይኸውልሽ ሙያ በልብ ነው፣ እያንዳንድሽ ሙያ በልብ ነው። ስለዚህ ዱባይ ፊው ትላለች ብትል ደስ ይለኛል ለማለት ፈልጌ ነው። ትላለች የሚለውን ነገር እስኪ ተባለ ደግሞ አንቺ ውሸታ ምናምን እያላችሁ ልትበጠረቁብኝ ነው። ስለዚህ እናንተ ሁሌ ትበጠረቃላችሁ እኮ። እኛስ ባይሆን አሁን ገና ሁሌ ብጥርቅ
መከራችን አመት ሙሉ ዱባይ 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 ዱባይ፣ ግን አንድ ቀን ሄዳችሁ አታውቁም። ስለዚህ እኛም ትንሽ መሳከስ አለብን፣ እንደ መሳከስ አለብን። ጋይ ሳክሱ ዝም ብላችሁ። ፍቅርዬ ይሄን ድራማ ስሪ፣ በእውነት ስሪ። አንድ ሁለት ቢሆን አሰሪም እንዴ አንድ እኮ ራሱ አልሰራችም ዱባይ ልሄድ ነው ብላ። አንቺ ደግሞ ዱባይ ሳይሆን ወይ ካናዳ፣ ሳውዲ ትካተት ብላችኋል። ሳውዲ ለመዝናኛ ትሆን በነገራችን ላይ። ስለዚህ ዱባይ ልሄድ ነው ብለሽ አንድ ቪዲዮ ስሪ ማሪ፣ ከእንትና ጋር ከቡርካ ጋር ማለት ሳክሽ ትንሽ። ከዛ ደግሞ ፏድ ሲገላገልሽ ምናምን አንድ ቪዲዮ እውነት እንዳይዲያ ነው። ዱባይ ልንሄድ ነው ፊልም ልንሰራ ብላችሁ አንድ ምርጥ ቪዲዮ ዛሬ ፖስት አድርጉልን ወይም ነገ ምናምን። ሳክሱ የምር እናንተም አንዳንዴ ማሳክስ ሰው የሚያስተምር ሳክስ ዝም ብሎ ሳይሆን ሳክሱ አንዳንዴ ማለት ነው። ስለዚህ ፍቅርዬ ያው ብትሄድ ደስ ይለኛል ልላችሁ ፈልጌ ነው። ከሱ ጋር መስራቷ ጥሩ ነው። ለእሷ በጣም ብዙ ጥቅም አለው። ሲቀጥል ደግሞ ፏድ ካስተረፈው በጋርድ ካላስደበደበው እንተያያለን ብሎ ኮሚኒቲ ላይ ፖስት አድርጓል። ያኛው ደግሞ የኔ ቆንጆ ላንቺ ይገባሻል። ሁለት ወንዶች ተረባረቡባት ማለት ይሄ ነው። ስለዚህ ፍቅር ያው ትሄዳለች አልኳቸው አውቄ ነው፣ ግን ልትሄድ ትችላለች። ከሱ ጋር ፊልም ልትሰራ ትችላለች። ሲቀጥል ደግሞ አላዛርን ልንካው ትንሽ ትንሱ እንግዲህ የሄሉ የሰፈሯ ልጅ ናት። ስለዚህ የሰፈሯ ልጅ ሆና ከሷ ጋር ሲሰራ የነበረው ሰው ጋር ባንዴ እሱ ጋር ተቀላቅላ እየሰራች ነው። ማን ትንሱ ማለት ነው። እንግዲህ ሴት ብሄር ሴት ይተካል። መበሻሸቅ እኮ ነው ችግር እኮ። አንዳንድ ሰው እኮ ምን ያደርጋል መሰላችሁ? በፍቅር ህይወት ላይ አንዱ ጋር ሲጣላ ከአንዱ ጋር ይሆንና ያን ሰው ያበሽቃል፣ ማብሸቅ ይጀምራል ማለት ነው። እና እንግዲህ አላዛር እንደዛ ነገር ነው። ሄሉ ሌላ ወንድ ጋር ስለመጣች እሱም ሴት ብሄድ ሴት ይተካል፣ አንቺ ከማንም አትበልጭም፣ እንደዛ አይነት ነገር ነውና ትንሱ ግን አብሮ ከመስራትና ከማስታረቅ ይሻላል። የኔዎች የሰፈር ልጅ ሳትሆን አትቀርምና ለማንኛውም እንግዲህ አላዛር እንደዚህ አምሮባቸው፣ በነገራችን ላይ ያምራሉ። ከአላዛር ጋር ከሄሉ ጋርም ያምራሉ እና ቆንጂዬ ናችሁ፣ አምሮባቸዋል። ቆስቁሱት። ለማንኛውም ያው ስራ ስለሆነ ሰው ቢሄድ ሰው ይተካል። አያችሁ ሰው ማለት ነው። መቼም ካንቺ አልርቅ መቼም አለይሽ ምናምን ቢላችሁ እንዳታምኑ። የሆነ ቀን ማለት ነው ሌላ የሆነ የሚያታልለው ሲያገኝ ማለት ነው ትቷችሁ ይሄዳል። ሰው ማለት ነው። ሰው ከእናንተ ጋር ነው ሁሌም ቢላችሁ እንዳታምኑ። የሆነ ቀን ጥሏችሁ ላሽ ነው የሚለው። ይቀየርባችኋል፣ ማንነቱን ነው የሚቀየርባችሁ። አቤት የኔ ሲንድሬላ የኔ ቆንጆ ማንም እንዳይነካብኝ ሲላት የነበረው አሁን ከሌላ ወንድ ጋር መጣም ከሌላ ሴት ጋር መጣ ማለት ነው። እና ያው እሷን ለማብሸቅ ይመስላል አይመስላችሁም? ግን ሴት ብሄድ ሴት ይመጣል፣ አንቺ ከማን ተበልጫለሽ፣ እንደዚህ አይነት ይመስላል። ብቻ ይመቻችሁ። ያው ስለሷ ብዙ መጥፎ ነገር እስካላወራ ድረስ እኛ ምንም አንለውም። ግን ባለፈው ያወጣው ድምጽ ነው እንዴ ትንሽ አናደደኝ። ዞሮ መጥቷል። አላዛርም ከሌላ ሰው ጋር እየሰራ ነው። ካላስ ሄሉና አላዛር ከዚህ በኋላ አብሮ አይሰሩም ማለት ነው። ሄሉም ከዛ ልጅ ጋር መሰረው፣ አላዛርም ከትንሱ ጋር ይቀጥላሉ። ትንሱ ደግሞ አንድ ቀን አጥቦ እስከሚያሰጣሽ ቀጥይ። ለማንኛውም ሰው ሶሻል ሚዲያ ላይ እንደሚያሳየው አይደለም ጸባዩ እና ከኋላ ሌላ ሰው ሊሆን ይችላል። ሰው ይመቻችሁ። ለማንኛውም ህይወት እንዲህ ናት። ሄሉም ደስተኛ ስለሆነች ብዙም ተቃውሞ የለንም። ገባችኋ? እሷም ደስተኛ ናት አሁን ባለችበት ላይፍ። በቃ ተስራ ሰው ብቻ እንዳይከፋት እንጂ እሱም ይስራ ማለት ነው። እና በጣም ነው የምወዳችሁ። እስከዛው ሰብስክራይብ አድርጉ። ባይ ባይ።